ሳምሪ ግን ትምጣና መስከናት እንጂ ምንድነው ያደረግሽው? ምን እያደረግሽ ነው? መቼም በዚህ ሰዓት መንገድ ላይ ቆሜ ሽንኩርት ልከትፍ ነው አለልሽ። የእነሱ ይበቃኛል፣ አንተ አትጨምርብኝ። ይልቅ መተባበር ካለብን አሁን ነው ሰዓቱ። የተባረከ ይበቃኛል። አንቺም እዛው በራስሽ መንገድ ተጓዢ፣ እኔም በራሴ መንገድ እጓዝና ሄለንን የግል ያደርጋል። ይሄ ነገር አይጠቅምሽም። አትመኛቸው እባክሽ፣ አትመኛቸው እነዚህ ሰዎች። አሁን ምንም አይነት ጭቅጭቅ መስማት አልፈልግም። ኮተታ ኮተቶችሽን ሰብስበሽ ከቤቴ ጉልቅ በይልኝ እባክሽ። አትመኛቸው። ምንም ነገር መስማት አልፈልግም። ከቤቴ ውጭልኝ። አሰሚም እንዴ? ውጭልኝ በቃ። እቺ ማትረባ እህቴ በቃ ተረጋጊ። ሰራችልኝ። በቃ ተረጋጊ። ቅዱስ ምንድነው የምለው? እሺ ምንድነው የምለው? አሁን እትዬ ሁሉንም ሆነ ታውቀሻል። ችግር የለውም። አንቺ ብቻ ተረጋጊ። አይዞሽ አይዞሽ በቃ አይዞሽ። እቺ ማትረባ ሄሉዬ፣ እነሱ የሚናገሩትን አትስሚ። መስኪን ብትሆን ውጭ ተባልሻል እንዴ? ቆይ እንደፈለግሽ ከተጫወትሽባት በኋላ ከበደልሻት በኋላ ይቅርታ እዚህ ቤት ለመመለስ ከሆነ በጣም ተሳስተሻል። ውጭ ነው። እኔና አንቺ በምንገናኝበት እንገናኝ። ድምፅሽን መስማት አልፈልግም። አክስቴ ብዬ ባቀረብኩሽ እኔ መጫወቻ ታደርጊኛለሽ? አይደለም ሄሉዬ፣ ዝም በይ በቃ። ከዚህ በላይ ምንም ነገር መስማት አልፈልግም። ለአንቺ ብዬ የዋሁን ባሬ ማስቀየሜ። አንቺ በጣም መሰሪ ሰው ነሽ። ደግሞ ልንገርሽ አይደለ? አይሳካልሽም። ዝም በይ፣ አፍሽን አትክፈቺ። ገንዘቤን አፍንጫሽን ይዤ ነው የምቀበልሽ። የማትረቢ አላልኩሽ? እትዬ አንቺ ተረጋጊ። እያንዳንድሽን አልለቅሽም። ቅዠት ነው የምሆንባችሁ። ቃሌ ነው። አልለቃችሁ። ውጪ በቃ ከዚህ ውጪ ተባልሻል። ውጪ። ለአንቺ ብዬ የዋሁን ባሬ ማስቀየሜ። እቺ ማትረባ ሳምሪ፣ ለምንድን ነው ያልነገርሽኝ? እትዬ ሁሉንም እውነት እኮ ልነግርሽ ሞክሬያለሁ። እኔንም ጋሼንም ግን ለመስማት ፈቃደኛ አይደለሽም። በቃ አይዞሽ። እሺ አይዞሽ። በቃ ተረጋጊ። እኔ ቆንጆ አይዞሽ። እሺ አሁን ቅዱስን እንዴት ብዬ ነው አይኑን የማየው? እንዴት ብዬ ነው አይኑን የማየው? እንደዛ ካስቀየምኩትና ከገፋሁት በኋላ እሺ እንዴት ነው? አሁንም አይቀር አይለኝም። በቃ ተረጋጊና የሚሆነው እናደርጋለን። እሺ መጀመሪያ አንቺ ተረጋጊ። ጋሼ ጥሩ ሰው ስለሆነ እትዬ ይቅር ይልሻል። ብቻ አንቺ እናንተ ሁለታችሁ ተረጋግታችሁ ብቻ ማውራት ነው የሚጠበቅባችሁ። አዎ ሳምሪ ልክ ናት። ሳምሪ በቃ አሁን ጭለት። እሺ ተረጋጋ። እሺ በቃ አይዞሽ አይዞሽ። መጀመሪያ አንቺ ተረጋጊ። ሁሉ ነገር እኮ ይስተካከላል። እንዴት ብዬ ነው እስኪ አሁን ይቅርታውን የማገኘው? በቃ ይስተካከላል። አይዞሽ። የዋሁን ባሬ እኮ ያስቀየምኩት መስሎኝ በቃ እሺ ወይዘሮ ፋሲካ አለቀን። እበቀልሃለሁ። ስለምንድን ነው የምታወራው? አንተ ነው ዋናውን ጥቅሜን ያስቀረው። ከሄለን በላይ አንተን ነው የምበቀል። አሃ ሄልዬ፣ መስተ መጨረሻ የሚያንቺ ተንኮል ገባሃት ማለት ነው። ለጊዜው ልትደሰቱ ትችላላችሁ፣ ግን ጥቅሜን እንዴት እንደማስከበር እኔ ያውቃለሁ። ሄልዬ፣ አንቺ ተንኮል ስለገባት በጣም ደስ ብሎኛል። አንተና እሷ መቼም አብራችሁ አትሆንም። ይሄ ቃሌ ነው። ታየኛለህ። ኧረ እባክሽ ወይዘሮ ፋሲካ ትሰሚኛለሽ? ከፈለግሽ ሜዳ ላይ አንጥፈሽ መተኛት ትችያለሽ። ዋጋሽን ያገኘሽው። ግን የምር ገንዘቡ ልትሰጫት ነበር? አይማ ተበድሬ ልሰጣት ፕሮሰስ ጀምሬላት ነበር። ሳላውቃት ተጫወተችብኝ። አክስቴ ናት ዘመዴ ናት ብዬ ባስጠጋዋት ትዳሬ ማበጣበጧ ሳይንስ ጭራሽ ገንዘቤንም ለመውሰድ እቅድ ነበራት። ዋናውን ከረፈደን በኋላ ገንዘቡን ማስመለሳችን ነው። ወይኔ ይቺ ታሞኝኝ። ቆይ ምን ብታስነካኝ ነው ግን እንደዚህ የደነዘዝኩት?
በቃ እሷን ታያት። ቆይ አሁን ግን ምን ለማድረግ እየሞከርሽ ነው? ምን ለማድረግ ማለት ምን ለማድረግ አሰብሽ? በምን ጉዳይ? በገንዘቡ ነዋ። ማለቴ ገንዘቡን ከተበደርሽ በኋላ ለምን ለስራ ማስኬጃ እንጠቀምበት? መስኪ አሁን ላይ እንደዛ አይነት ነገር ማሰብ ጊዜው አይደለም። እሺ ስለ እንደዛ አይነት ነገር ማሰብበት ጊዜው አይደለም። እረፍት ላ ምን ትመስላለች? አመነቃቀራት እኮ። ቆይ እኔ ባልሰራልሽ መስኪ አይደለሁም። ጠብቂ፣ ከፋሲካ ባልበልጥብሽ ዋጋሽን ነው የምሰጥሽ። አሳይሻለሁ ደግሞ ሁሉንም ነገር በእጅ እያስገባው ነው። ሁሉም መንገድ የተከፈተልኝ ነው። አሁን ግን አንድ ነገር ብቻ ነው የቀረኝ። እሱም ሳምሪ ማስወገድ ነው። እሷንም ደግሞ በቅርብ ቀን። በርቺ መስኪ በርቺ፣ ታደርጊዋለሽ። እንዴት ወደ ቤት ተመልሼ እሄዳለሁ? ቢያንስ እንኳን ራሷ ጥፋቷን አምና ይቅርታ ልጠይቀኝ ይገባል። አዎ። ስለዚህ እስክትደውል አሊያም ደግሞ ያለሁበት ድረስ እስክትመጣ ድረስ መጠበቅ አለብኝ። ራሷ አይደል እንዴ ከቤት ያባረች? አዎ፣ ራሷ ነው እንድትመልስ የሚገባው። እሺ እንዴት ነሽ? እንደምታይ ጉዳይን እንዴት አደረግሽልኝ? መቼም እንደጨራረሽልኝ እርግጠኛ ነኝ። ምክንያቱም እኔ እዛ ቤት ተመልሼ ለመግባት ሻንጣዬን ምናምን እያዘገጃጀው ነው። እስኪ አንተ ደግሞ ተወኝ። በጭንቀት ላይ ጭንቀት አጨምርብኝ። ምን ሆነሻል? ትላንት ተነጋግረን የለ እንዴ? አንቺ ደግሞ በቃ በቃልሽ መገኘት አይሆንልሽም ማለት ነው። ይኸውልሽ እምቢ የምትይ ከሆነ እኔ ጋር ያለውን ሚስጥርሽን እንዳለ ዝርግፍ አድርጌ ለሄለን ነው የምነግራት። ሂድ ንገራት። እንዴት ነው እባክሽ አስመሳይና ጥቅመኛ መሆንሽን ሄሉዬ የኔ ቆንጆ ደረሰችበት እንዴ? የእነሱ ይበቃኛል፣ አንተ አጨምርብኝ። ይልቅ መተባበር ካለብን አሁን ነው ሰዓቱ። ከዛ ቤት አንቺ ከተባረርሽ በኋላ ምን ታደርጊልኛለሽ? ምንም እኮ ጥቅም የሌለሽ ኃይል የሌለሽ እርባና ቢስ ነው የምትሆኚው። በብዙ ነገር እጠቅምሃለሁ። ለምሳሌ እኔ ባልጠቅምህ አንተ ትጠቅመኛለህ። ከተባበርከኝ የምትፈልገው ነገር በእጅህ ይገባል። አይ የተባረከ ይበቃኛል። አንቺም እዛው በራስሽ መንገድ ተጓዢ፣ እኔም በራሴ መንገድ እጓዝና ሄለንን የግል ያደርጋል። ካሌብ ግድ ታስፈልገኛለህ፣ እንድብቅናቸው ታስፈልገኛለህ። እንዴ እየጮሽብኝ እኮ ነው ታውቆሻል። እኔ ምልህን ማታደርግ ከሆነ ሌላም ነገር ይከተላል። ሴትዮ አንቺ ጤና የለሽም መሰለኝ። በይ ሰላሙኝ። የልትሄድ ነው? ና ቁጭ በል፣ በኋላ ይቆጭሃል። የሚቆጨኝ ነገር አይኖርም። ና ተመለስ። ዶርቤ እባክሽ። ወይኔ ፋስ የማንም ኩታራ መጫወቻ አሉን። ዲማቻ ሰጥ አዎ ሳምሪ፣ እስኪ አረፍኝ። እኔ የምልሽ ሳምሪ፣ ቅዱሴ በቀላሉ ይቅር የሚለኝ ይመስልሻል? ጋሼ በጣም ጥሩ ሰው ነው ትዬ፣ በጣም ተዋደዳላችሁ እና በእርግጠኝነት ይቅር ይልሻል። አንቺ ብቻ አታስቢ። እኔ ግን በጣም ጨንቆኛል። በጣም ነው የፈራሁት ሳምሪ። እንጃ እንዴት ብዬ ነው ማየት እችላለሁ? እትዬ
በሰዓቱ እኮ ባንቺም አይፈረድም። ነገሩ በጣም ከባድ ነው። ምንም ውሸት ቢሆንም ባንቺ አይፈረድም። ደግሞ ጋሼ እውነቱን እንድታቂና እንድትረጂ ነው እንጂ ባንቺ የሚጨክን አንጀት የለውም። በሱ ደግሞ በጣም እርግጠኛ ነኝ። ታዲያ ለምንድን ነው ወደ ቤት ያልመጣው? ማታ ትንሽ ሳይደብረው አይቀርም፣ ከፍቶታል። ታዲያ ወደ ቤት ተመልሶ የማይመጣ ከሆነ እኔ እዚህ ቁጭ ብዬ ምን አደርጋለሁ? እትዬ ከምንደውልለት በአካል ሄደሽ ብታናግሩ ይሻላል። እንፈልገው። አብረን እንሂድ? እሺ እሺ፣ ተነሽ። እሺ የፈጠራ ወሬን ሰምቼልሃለሁ። ባይሳካል አንድ የምነግርህ ነገር ምን እንደሆነ ታውቃለህ? በቅርቡ ሄለንን አገባታለሁ። ይሄን ደግሞ በአይነት ያለሽ ከእንግዲህ የሚሳካል አይመስለኝም ካሌብ። እኔና ሄለንን ለማለየት በጣም ብዙ ጊዜ ሞካክረ ነበር፣ ግን አንዱም አልተሳካልም። የመጨረሻው እድል ደግሞ ፋሲካ ነበረች፣ እሷም ከሰረች። ስለዚህ አርፈ ብትቀመጥ ይሻላል። ይኸውልህ ፋሲካ እኮ ያደረገችው ተራ ነገር ነው። እኔ ግን ስቃያችሁን አበዛላችሁ። ትሰማለህ? በመፈጠራችሁ እስከምታማርሩ ድረስ ስቃያችሁን እኔ ያበዛዋለሁ። ይኸውልህ በሄለን በኩል የሚመጣ ስቃይ ደስ እያለኝ እቀበላለሁ፣ ምክንያቱም ስለማፈቅራት። እሺ ይኸውልህ አሁን ግን ከኔ የሚላክላችሁ መቋቋም የምትችሉት ፍቅሬ በበቀል ተቀይሮ። እንግዲህ አውስኔም ልንገርህ፣ ዳግመኛ ወደ ህይወታችን እንዳትገባ፣ አለበለዚያ ልትቋቋመው የማትችለውን ነገር እሰጥሃለሁ ካሌብ። እሱን እንግዲህ የምናየው ይሆናል። እመነኝ፣ አትቋቋመውም በዚህ ልክ። ታመጪ ነው? ልቀቂኝ እባክሽ። ጭራሽ ህይወቴን እቀይርበታለሁ ያልኩትን ነገር አበላሽተሽ ምርቅሽ። ቆይ ምን አባሽ አስበሽ ነው የነገርሻት? መጀመሪያውኑ ከኔ መደበቅ አልነበረብሽም። ምንስ ባረግ? መደበቅ ቀርቶ ምንስ ባረግ ይመለከትሻል? የተነጋገርነው አንቺ ነሽ ካርቺ። ስለዚህ ምንም ባረግ አልከፋም። እሺ ጭራሽ ፊቴ ላይ ትደግሚዋለሽ። ፋሲካ እንደማረገው ነግሬሽ ነበር። አንቺ ግን ካርቺ።
መጀመሪያ ብንነጋገር ኖሮ ብዙ ገንዘብ እናገኝ ነበር። አንቺና ካሌብ ተመሳጥራችሁ እኔን ከጨዋታ ውጪ ለማድረግ ፈለጋችሁ። እሺ እና ብናስወጣሽስ? በእኔ መንገድ መቆም ነበረብሽ። የራስሽን መንገድ አትፈልጊም? ከእንግዲህ ግን ጨዋታው አብቅቷል። ስለዚህ ባደክሚ ነው የሚሻልሽ። አሁን ግን ተራው የኔ ነው። እሺ አንቺ እጄ የገባውን ነጥቀሽ ልትጠቀሚ እኔ በህይወት እያለሁ መፈቅድልሽ ይመስልሻል? ከእንግዲህ ምንም ብታወሪ የሚያምንሽ ሰው ስለሌለ ወደ መጣሽበት ብትመለሽ ነው የሚሻልሽ። ምን ልቀቂኝ። እኔ የምትነክኝ አልፈልግም። በጣም ነው የምታስጠይኝ። አንቺ ነጥፍ ነው አሳይሻለሁ። እሺ እንዴ ሳምሪ እንደከመሽ ትንሽ ወፈንደ ወይኔ ቅዱሴ የት ሄዶብኝ ይሆን? ጨክኖ ጥሎኝ ሄደ እንዴ? አረ የትም አይሄድም። በደንብ እንፈልገው ትዬ። አለ የተባለበት ቦታ በሙሉ እኮ አሰስ ነው። እሺ ምንድነው አሁን? የት ሄደ ይባላል? ወይኔ እኔ ቅዱሴን አጥቼ መኖር አልችልም። እትዬ አትጨነቂ። ጋሽ አንቺን ጥሎሽ ቤትም ሊሄድ አይችልም። አንቺም ያለሱ እሱም ያለ አንቺ መኖር አትችሉም። ፈጣሪ እባክህ ቅዱሴን ልባራራልኝ። ትዳራችንን መልሳ በይቅርታ እንድክሰው እርዳኝ። ወደ ቤት እንሂድ እንዴ? ትንሽ አንፈልገው? በመፈለግ እንኳን የምናገኘው አይመስለኝም። ስልክም ደወልንለት እያነሳልን አይደለም። ለዛ በራሱ ጊዜ እንዲመጣ ብንተው አይሻል? እሺ በቃ አንቺ ካልሽ እንሂድ። እሺ ትዬ። ምንድነው? ምን ተፈጥሮ ነው? ምን ሆነሽ ነው? እብድ መስለሻል። ምን አገባ? ይመለከታል? አይመለከተኝም። ግን ደግሞ ያው ማን እንደዚህ እንደቀለደብሽ ማወቅ ስለፈለኩ ነው። መቼም ያው ከሰው ጋር እንደተጣላሽ ግልጽ ነው። ሲጀመር እዚህ ነገር ላይ እጅ አለበት። እሺ እኔ ለቀቅ አድርጊኝ። ከማንም ጋር እየተጣላሽ እኔ ላይ ዝም ብለሽ አደንፊብኝ። ከፋሲካ ጋር ምስታረጉ ነበር የኖራችሁት። ከኔ ተደብቃችሁ ምስታረጉ ነበር። ሲጀመር የኔና የፋሲካ ግንኙነት ከዛሬ ጀምሮ ተቋርጧል። ከፈለግሽ አቤቱታ ምናምን ካለሽ ከእሷ ጋር ሄደሽ አውሪ። በቀላሉማ አለቃችሁ። ሲጀመር ሶስታችን ነበርና የተነጋገርነው። እናንተ ግን እኔን አስወጥታችሁ ተደራደራችሁ። አንቺ ይኸውልሽ ለምንም ነገር ቀርፋፋ ነሽ። እሷ ግን በጣም ጎበዝ ናት። ያው ምን ያደርጋል በስተ መጨረሻ ተነቃባት እንጂ። ኧረ አሁንም ከኔ ይልቅ እሷ ነው የምታስቀድመው? አይ አንቺን ነው የማስቀድመው። ከእንግዲህ በኋላ እሷ ጥቅም አልባ ናት። ይልቁንስ እኔና አንቺ እንደ በፊቱ መሆን ይኖርብናል። አይመስልሽም? ስትፈልግ የምታስጀምረው ስትፈልግ የምታቆመው ነገር አይደለም። ይሄ ነገር በጣም ያስጠላኛል። አቋም ሊኖርክ ይገባል። እሺ ይኸውልሽ አሁን እኔ ዓላማችንን ቀጥ ብለን እንድናሳካው ነው ሀሳቤ። ስለዚህ እኔና አንቺ ብንስማማ ደስ ይለኛል። ሀሳብህ ምንድን ነው? ሀሳቤ ምን መሰለሽ? ተቀምጠን እናውራ። ነይ ነይ።
እኔ የሚበላ ነገር ላብስል። እንዴ ለምን? አብረን አይደል እንዴ ስንከራተት የነበረው? አይሆንም፣ አንቺም እኮ ይደክምሻል። አረፍ በይ። አንደኛችንን ጋሽን ስናገኝ እናርፋለን። እንዴ አይቻልም። ይሄን ያህል ራስ ወዳድ መሆን አልፈልግም። በፀሐይ አብረሽኝ እየተከራተትሽ እንዴ ምን በወጣሽና ነው ደግሞ ገብተሽ ስራ የምትሰሪው? እሺ ካልሽ እና እሺ፣ ግን ምን ለማድረግ አሰብሽ? በምን ጉዳይ? ማለቴ እንዲሁ ምንም ነገር ሳናዘጋጅ እንጠብቀው? ቢያንስ ጥሩ እራት ልናዘጋጅ ይገባል አይደል እትዬ? ልክ ነሽ፣ ግን ቅዱሴን ስናገኘው ነው። ሳናገኘው መዘጋጀቱ ምን ይጠቅማል ብለሽ ነው? መገኘቱ አይቀርም፣ እመኝኝ ይመጣል። እራት መዘጋጀቱ ችግር የለውም፣ ግን ይመጣል ብዬ ባይመጣስ? በእውነት ልቤ ይሰበራል። ድምፅ ተሰማሽ? አዎ፣ መኝታ ቤት ውስጥ የሆነ ድምፅ ሰምቻለሁ። መስኪ ትሆን እንዴ? እንዴ መስኪኛ መኝታ ክፍል ምን ትሰራለች? ደግሞ ቆልፈን የወጣ ነው፣ ማንም ሰው አልነበረም። እትዬ ይሄ ነገር መጥፎ ነገር ይሆን እንዴ? ምን ይሆናል ብለሽ ነው? አትመልስልኝም እንዴ? የምጠይቀው ጥያቄ አትመልስልኝም? የማደርገውን ነገር እያይሽ ለምን እንደምትጠይቂ? እንዴ ጨከነ ጥለይ ልትሄድ ነው? ተስፋ ቆረጥክ? አዎ ሄለን፣ በቃ እንደዚህ እየጠላሽኝና እየገፋሽኝ ከአንቺ ጋር መቀጠል አልችልም። ስለዚህ ልሂድበት። ተይኝ። እንዴ እኔ እኮ አልጠላሁህም። እንዴ ልጠላህም አልችልም። አውቃለሁ ካንተ ይልቅ ፋሲካን በመስማቴ በጣም ተከፍተህብኛል። ግን እኮ እኔ በጣም የምወደው ውድ ባሌ ነህ። እኔ በሷ አይደለም የተቀየምኩሽ፣ አንቺ የሰማሽውን ነው ያመንሽው። እኔ ግን ልቤ የተሰበረው በሌላ ነገር ነው። እሺ ምን አድርጌ ነው ንገረኝ። ተይ እንጂ ሄለን፣ እኔና አንቺ እኮ ብዙ መከራዎች አሳልፈናል፣ ብዙ ስቃዮችን አሳልፈናል፣ ተዋደናል፣ ተጋብተናል፣ ስንት መከራዎችን አሳልፈናል ታውቂያለሽ። አሁን ግን ልቤ ሰብርሻል ሄለን፣ ልቤ ተሰብሯል። ምንድን ነው ያደረግኩት? አታስጨንቀኝ፣ ንገረኝ እንጂ። አሁን እንኳን እውነቱን እያወቅሽ ፋሲካ እንዳታለለችሽ እያወቅሽ ወጥተሽ እንኳን ልትፈልጊኝ ፈቃደኛ አይደለሽ። ራሱ ይመጣል ብለሽ እጅሽን አታጥፈሽ ቁጭ ብለሽ እየጠበቅሽኝ ያለሽው። ቆይ ሄለን፣ ይሄን ያህል አትወጂኝም ማለት ነው? አትፈልጊኝም እንዴ? ቅዱሴ አንተም ፍለጋ ነበር እኮ የወጣሁት። እውነታውን ካወቅኩበት ሰዓት ጀምሮ ስላንተ ነበር ሳስብ የነበረው። አውቃለሁ በድዬሃለሁ፣ አስቀይሜሃለሁ፣ ገፍቻሃለሁ። ግን ካንተ ውጭ ማንም ሰው የለኝም። በልቤ አንተ ብቻ ነው ያለኸው። እባክህን ይቅርታ አድርግልኝ፣ ይቅር በለኝ እባክህን። ሄሊ፣ ምን ያህል እንደምወድሽ ታውቂያለሽ። ግን ዝም በል፣ ምንም ነገር አትበለኝ። በቃ ዝም ብለህ ብቻ ይቅርታ አድርግልኝ። ቆይ አልናፈኩም? ናፍቀሽኛል እኮ። ታዲያ ቀፈኛ ለምንድን ነው ዝም ብለህ አይኔን የምታየው? ሄሊ እባክሽ ከዚህ በኋላ እኔን እመኚኝ። ይቅርታ፣ በጣም ይቅርታ፣ ይቅርታ አድርግልኝ። አውቃለሁ ብዙ ፈተናዎችን አልፈናል፣ ግን በቃ እንተማመን ሄሊ። ማንም በሚመጣው ነገር ፍቅራችን መረበሽ የለበትም። እሺ ቃል ግቢልኝ። ቃል ገባለሁ። አፈቅርሻለሁ። እኔም አፈቅርሃለሁ። አመሰግናለሁ ይቅርታ ስላደረግልኝ። ግዴታዬ ነው፣ ምክንያቱም ካላንቺ መኖር እንደማልችል ታውቂያለሽ። እኔም እኮ ካላንተ መኖር አልችልም።
እሺ ንገሪ፣ ምንድነው ሐሳብ? ምን መሰለሽ፣ አንቺ ቅዱስን እንደምትፈልጊው እኔም ደግሞ ሄለን እንደምፈልጋት ይታወቃል። ወደ ጉዳይ ግባ። አንቺም የምትፈልጊው እኔም የምፈልገውን ለማግኘት። እኔ ቅዱስን ብቻ አይደለም የምፈልገው፣ ድርሻዬን ገንዘብ እፈልጋለሁ እኮ። ሐሳቤን አስጨርሽኛ። ይኸውልሽ አሁን ሁለቱ ተመልሰው አብረው መሆናቸው አይቀርም። ስለዚህ ሁለቱን ለመለያየት ደግሞ መጀመሪያ ያንቺን እምነት ሄለን ማግኘት አለበት። እሱ ችግር የለውም፣ ቀላል ነው። በጣም ጥሩ። ስለዚህ አንድ የሆነ እቅድ አለኝ፣ እንተገብረዋለን ማለት ነው። የምትናገረውን ተናገር። ምንድነው ወሬ ማብዛት? ቆይ ቅድ ምንድነው እንደዚህ የምትቸኩዩ? በዚህ ችኮላሽ የምትቀጥይ ከሆነ እንኳን እቅዴን ለመናገር ትንሽ ስጋት ያደርጉኛል። እዚህ ድረስ እኮ ይዘከኝ የመጣከው ልታማክረኝ ነው። ቆይ እንዴት ነው ሐሳቤን ቀይራለሁ የምትለኝ? ምን ላድርግ? ምንም እኮ ልትረጋጊ አልቻልሽም። የማትረጋጊ ከሆነ ደግሞ እኔ አንቺ ላይ እምነት ሊኖረኝ አይችልም። የምትናገር ከሆነ ተናገር፣ ያለበለዚያ በራሴ መንገድ ይወጣዋሉ። እሺ በቃ ምን መሰለሽ ሐሳቤ፣ እኔና አንቺ የውሸት ፍቅረኛ ማቾች ለምን? ምን? አዎ የውሸት ፍቅረኛ። ይኸውልሽ ፍቅረኛሽ እንደሆንኩ እዛ ቤት ሄደሽ ታስተዋውቂኛለሽ። ከዛ በኋላ በተደጋጋሚ አንቺን ፍለጋ በማስመሰል እኔም እመጣለሁ። ስለዚህ ውስጡን የራሳችንን ስራ መስራት እንችላለን ማለት ነው። ቆይ ምን ልንሰራ እንችላለን? እሱን ለኔ ተይው። ቅዱስ ጓደኛዬ እንደሆነ ትረሺዋለሽ እንዴ? ይኸውልሽ ሊያለያያቸው የሚችል እሱ ጋር ብዙ ሚስጥሮች አሉ። አንቺ ግን ለሄለን እንደው ማለት ነው ልንጋባ እንደሆነ ለምን አትነግሪያት? ሐሳብ ጥሩ ይመስላል። ለማንኛውም ላስብበት አይመስልም? ለማንኛውም አስቢበትና ውሳኔሽን አሳውቂ። የኔ ፍቅር አልተቀየምከኝም አይደል? ትንሽ ቢሆንም ግን መቼም ባንቺ እንደማልቀየም ታውቂያለሽ። አውቃለሁ። በጣም ይቅርታ፣ ሁለተኛ የለመደኝም። ብታይ እኮ አንተ የሌለ ጊዜ ቤት መዋል ማደር እንዴት እንዳስጠላኝ፣ ስራ ቦታ ሁሉ መሄድ ነበር ያስጠላኝ። እሺ በቃ አንድ የሆነ ነገር ሆኗል። እሺ ላይመለስ ሄዷል። የአክስቴ መሰሪነት እስካሁን ድረስ እንዴት እንዳልገባኝ በጣም እያናደደኝ ነው። ጥሩ ሰውን አቀረበችሽ እንጂ መጀመሪያ እዚህ ቤት ስትመጣ መጥፎ ሰው እንደሆነች ገምቼ ነበር። ያኔ እኮ ሳምሪ ስለሷ የምትነግረኝ ነገሮች ኦይ ሳምሪ ባትኖር ኖሮ እኮ ይሄን እየተጫወተችብኝ ነበር። ልክ ነሽ። የሳምሪ ውለታ አለብን። ለኛ ትዳር መቃናት ብዙ ዋጋ ከፍላለች ታውቂያለሽ። እንዴት ምስጋና እንደምናቀርብላት ነኝ እንጃ። ወይ የሳምሪን ውለታማ ፈጣሪ ይክፈላት እንጂ እኛ ምን ማድረግ እንችላለን? ልክ ነሽ። የታሊ ሳምሪ ግን ትምጣና እናመስግናት እንጂ። ሱቅ ሄዳለች ዕቃ ልትገዛ። ስትመጣ እናመሰግናታለን። ሄልዬ መሽቷል እኮ። እንዴት በዚህ ሰዓት ብቻዋን ትወጣለች? በእውነት ዝም ማለት አልነበረብሽም። ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ምን እያደረግሽ ነው? መቼም በዚህ ሰዓት መንገድ ላይ ቆሜ ሽንኩርት ልከትፍ ነው አለልሽ። እንዳትሳሳች ፋሲካ። መሳሳት ነው የምፈልገው። አንቺ ካደረግሽው አንፃር የኔ ይሄ ምንም ይሄ ነገር አይጠቅምሽም።